ናችሁ? እኔ ወዶች ደህና ናችሁ? በጣም ደህና ነኝ። ፍፄ ደግሞ አንተ ችግር አለብህ። ወደ አንድ ጎን ማጋደል ትወዳለህ እና ብሩኬ ዛሬ ለሀሰን መልስ ሰጥቷል። ማንም ሰው አያገባውም፣ ከፈለጋችሁ ባናታችሁ ተተከሉ ተብላችኋል። ልንገራችሁ ብዬ ነው እንግዲህ፣ ካልሰማችሁ እኔ ምን አገባኝ። እና ስለኔና ስለ ሀይሚ ህይወት ማናችሁም አያገባችሁም። ስመኝን ጨምሮ እየመጣሽ እዚህ ጋር አትንጣጭ ሴትዮ፣ በእኛ ህይወት አያገባሽም ተብለናለኝ። ሰው አያገባንም እኛማ እኛማ ምን ያገባናል? ኦላላ ብሩኬ ግን ማነው ዛሬ? ወይኔ ጉዴ! አንተ እንደዚህ ያማረብህ ግን ማንን ለማማ እቻ አሮጊት ሴትዮ ታይሃለኝ። እውነቴን ነው የምልህ፣ እንኳን እንደዚህ ዘንጠ በጃኬት እና በጥቁር እንትን ራሱ በጣም እየተቸገርክ ነው ታውቃለህ። እና እንደዚህ አምሮብህ አንዳንድ አጣልፍና ደግሞ ለድራማ አስገባኝ እንዳትል አደራ። ከዛ በተረፈ ስለናንተ ህይወት እውነት ነው ማንም አያገባውም። ሀሰንም አዎ መሀል ላይ ገብቶ ጋዝ ማርከፍከፍ የለበትም። እውነቴን ነው። እሱማ በቃ መልስ ተሰጥቷል። ሀሰን ሰምታል። ልክን ተነግረሃል። ነገ ደግሞ መጥቶ እንግዲህ ሀሰን እያዙ ይልቀቁኝ፣ አንተ ምን አባሁን ነው በሀይሚ እኮ ነው የደረስከው ምናምን ብሎ መቼም ያዙ ይልቀቁኝ ማለቱ አይቀርም። ሀሰን ነገ መልሱን ስሙልኝ ዝም ብላችሁ። ብሩክ እወድሃለሁ አከብርሃለሁ፣ ግን አንተ ምን አባ ስለሆንክ ነው ሀይሚ ላይ እንደዚህ የምታረገው ምናምን ብሎ ያዙ ይልቀቁኝ ብሎ ሲወራጭብን የሚገላግል ሰው ነው የምንፈልገው። ገላጋይ ሄዶ ማታለው ሁሉ እንዳይል። ሀሰን እኮ በቃ ውልግድ ያለ ሰው ነው ውልግድ። ፍፄ ደግሞ አስመሳይ ሾካካ ኡይ አንተ እኔ ፍፄ ራሱ ነው አይመቸኝ፣ ይቅርታ አድርጉልኝ። እወዳቸዋለሁ ምናምን ይላል፣ ግን ይሄን ይመስልሽ ብለውንድ ባልቀረብሽ የሰው ወሬ ባሰሚ ምናምን ኧረ እባክህ የሰው ወሬ አትስሚ ምናምን ትላለህ እንዴ? ሁለታችሁም እነሱ ህይወት ላይ ምንም ጥቅም የላችሁም። ስለዚህ ሀይሚና ብሩክ መታችሁ ራሳችሁ ፍቱ እንጂ ፍፄ ወደ ብሩክ ያጋርሉ፣ ሀይሚ ቅብጥርሴ፣ ሀሰን ደግሞ ወደ ሀይሚ ያጋርሉ፣ ብሩኬ ቅብጥርሴ። እናንተ ሁለታችሁም ዝም ብላችሁ ነው የምትለፈልፉት። በቃ ሀይሚና ብሩክ ራሳቸው ችግራቸውን ፈተው አንድ ላይ ይሆናሉ። እናንተ ወይ ታስታርቁ ወይ ምን አትሉ፣ ዝም ብላችሁ ነገር ማወሳወስ ነገረኛ እንዳንዳንዲት እንደ ሰፈር አሮጊት እንደኛ እንደ ትንንሽ ቲበሮቹ ወቅ ነገር ማወሳወስ እና ሀሰን እንዲህ አለ ሀይሚ እንዲህ አለች ምናምን እያላችሁ ነገር ከምታወሳውሱ ዝም ብላችሁ የራሳችሁን ላይፍ ኑሩ። ፍፄም አንዲቶን ቸካ ሲዘመተ እንደባለፈው ካብሳላት ጋር እንደምትጃጃሉ ተጃጃል። ሀሰንም ከዛችሁ ከማሂ ጋር ተጃጃል እንጂ ሀይሚና ብሩክ ህይወት ላይ ዝም ብላችሁ እንደዚህ አታብጉ። ገብታችሁ ማውካት ይባላል። ከዛ ውጪ ሀይሚ ላይ ብመጣለው ብላለች እና የብሩኬ ሁኔታው ዛሬ ሀይሚ ጋር የሚመጣ አይመስልም። ሀይሚ ብቻዋን ለመምጣት ያሰበች ትመስላለች። እንግዲህ ነው ሰርፕራይዝ ልታረገን ነው ብሩኬን አላቅም። እንግዲህ የፍፄ ቪዲዮ እንግዲህ የጧት የተለቀቀ ይሁን አሁን ማታ አብረው ይመጣሉ አይመጡም አላቅም። እኔ በጉጉት እየጠበቅኩ ነው። ብቻዋን ልትመጣ ትችላለች። ምክንያቱም በቃ እነሱ እኮ ያውቁባታል፣ የዩቲዩብን ባህሪ ያውቋታልና ብቻዋን መታ ትንሽ ልታስደምመን ይመስለኛል። ብሩኬም በጣም ተናዶ ምናምን ማንም እኛ ህይወት ውስጥ አያገባውም፣ ከፈለገ ባናቱ ይተከል፣ ለማንም አልጨነቅ ምናምን የሆነ ተስፋ የመቁረጥ ስሜት ይታይበታል። እና ብሩኬ ደግሞ ተረጋጋ ብራዘር፣ እንደዚህ ዘንጠህ አሁን ምን ሆነ ነው አስፋልት ላይ የወጣኸው? ፈጣሪ ሆይ ትግስቱን ስጠኝ። አሁን አንዷ ሴት መታናት ላይ ወጣ ነገ አብረን ቪዲዮ እንስራ ብትል አንተ እኮ ትሰራለህ። ከዛ ሀይሚዬ ደግሞ እውነት መስሏት መናደዷ ነው። እናችን የመሰለች እንቡጥ አበባ የመሰለች ሴት እንዳታጣት። አሁንም ደጋግሞ ይቅርታ ጠይቅ። አሁንም የሰው ወሬ አትስሙ። ሁለታችሁም የሰው ወሬ አትስሙ። በብሩኬም በሀይሚም ሳይድ ያላችሁ ነገር አወሳዋሾች የራሳችሁን ህይወት ኑሩ። የሰው ህይወት ገብታችሁ አታውቁ። እነሱ ነገር መታረቃቸው አይቀርም። አሁን እኛ ትንሽ ዩቲዩበሮችም እናቦካለን፣ እንፈተፍታለን መጨረሻ አብረው ይሆናሉ። እኛ ምን ፈተፍተው የምናወራው ያው እንግዲህ ታውቃላችሁ ለምን እንደሆነ። አሮጊቶችም ይጀነጅናሉ። ልፋት ከንቱ በቃ። እና ለማንኛውም አንድ ላይ መሆናቸው አይቀርም። ሀሰንም ሆናችሁ ፍፄም ስለ ሀይሚ ምንም ነገር ባታወራ ጥሩ ነው። ፍፄም ምንም ነገር ባትል ጥሩ ነው። ይሄ ማነው ሀሰን ተብዬው ማለት ነው። እኔ እሱም አይመቸኝም የምር። አንዳንዴ ቀልዱ የሆነ የሚያደርገው ነገር በፊት በጣም ነበር ደስ የሚለኝ የሚያዝናና የሆነ እንደ ህፃን ልጅ ጡጦ ራሱ አንዳንዴ ያስፈልገዋል። እንደዛ ሲያደርግ ደስ ይለኛል። ግን አንዳንዴ የሚያደርገው ደግሞ ግራ የተወላገደ ሀሳቡ በጣም ነው የሚደብረኝና ብሩኬን ብትሆን ተረጋጋ፣ ሀይሚም ተረጋጊ። እንግዲህ እስካሁን ሀይሚ ይቅርታውን አልተቀበለችም ይመስለኛል። በእነ ሀይሚ ቤት ቪዲዮ ስለማይለቀቅ ነው። ያው ሀይሚ ላይቭ እመጣለሁ ማታ ብላለች። እንግዲህ ዛሬ ትመጣለች፣ ከብሩኬ ጋር ትመጣለች ወይስ ብቻዋን ትመጣለች? የምናውቀው ጉድ የለም። ግን ደግሞ
አሁንም ቢሆን እኔ ነገ አብረው መምጣታቸው አይቀርም። እንኳን ይሄ ትንሽ ተልካሻ ምክንያት በስንት ትልልቅ ጸብ ተጣልተው ያውቃሉ። በስንት ትልልቅ ጸብ ማለት ነው። በጣም የሚያናድድ የሚያስደብር ጸብ ተጣልተው ያውቃሉ። እና እንደዛ ተጣልተው ራሱ ያልተለያዩ ሰዎች አሁን በትንሽ ነገር ይለያሉ ብዬ አላስብም። እንግዲህ እግዚአብሔር ብሎ ከብሩኬ ጋር መታ ሰርፕራይዝ ታደርግናለች ብዬ ነው የማስበው። ቤተሰብ ምናምን አስታርቋቸው ከነሙሽዬ ቤት ምናምን ሆና ነው በእርግጠኝነት ቪዲዮ የምትመጣው እንጂ ነው አዲስ አበባ መታ ቤት ተከራይታ ትመጣ ይሆን አላቅም። እንግዲህ ሰርፕራይዝ በምን መልኩ ሰርፕራይዝ ልታደርግ እንዳሰበች አላቅም። ሀይሚ ግን ማታ እስከሚመጡ ቸኩያለሁ። ታርቅ አብረው ይመጣሉ ወይስ ብቻዋን ትመጣለች? ብቻዋን ከመጣች እንግዲህ ድራማውን ለማስረዘም አስበዋል ማለት ነው። ብሩኬም አሁን በቃ የሆነ የተስፋ መቁረጥ ስሜት እየተሰማው ነው። ለማንም አልጨነቅም፣ የራሳቸው ጉዳይ፣ ነገሮችን ለማስተካከል ብዬ ነው ምናምን እያለ ነበረ ፍፄ ቤት እንግዲህ ዛሬ ማለት ነው። እና አንተም ተረጋጋ። ምክንያቱም በዚህ ልክ ሀይሚ ላይ እንትን ማለት እኮ ነው። ሀይሚ እኮ ያናድዳት በቃ እስከ መቼ ነው የሚያስደፍረኝ ነው። ምክንያቱም ባለፈው እዩ ጫፍሽን እንድትነካሽ አልፈልግም ብለህ ነው ያመጣት። ሀይሚም ቃል ገብታለች፣ አንተም ቃል ገብታል። ግን ጫፏን ከመንካት አልፎ አብረሽ ኑሪ ያልካት ሰው ነው። አብረሽ ኑሪ ብለህ ፈርደባታል። እና ሀይሚ እሺ ብላ ቢሆን ኑሮ አብረህ እዛ ቤት አኑረህ ሌላ ችግር ልትፈጥር ነበረ። ግን ደግሞ ሀይሚ እንደዛ እምቢ ማለቷ ምናምን ነገሮችን ቶሎ አስተካክሎልሃል። ስለዚህ ትክክል አይደለም። ይሄ ነገር እንዲስተካከል ነው የምትፈልገው። ሩታና አብረሽ ታውቃላችሁ ሁሌ ሴት አታምጣ፣ ከሴት ጋር አትምጣ፣ ብቻህን ስራ ብላ በኋላ ነው እስከ መጨረሻው እንደምታዩት አሁን ህይወታቸው እንደዚህ ዝም ብሎ የተዘበራረቀ ህይወት የሆነው። እና እንደዛ እንዳይሆን ፈርታ ነው ሀይሚ ይህን ነገር የወሰነችው። እና መወሰኗ ደግሞ ነገሮች ተሎ እንዲስተካከሉ አድርጋለች። ሶ እዚህ ጋር አሁን ብሩክ የሚሆን ያለ ጥፋት ይሄ ነገር ከሆነ ነገሮችን ለማውጣት ከሆነ ነው ዋጋ የከፈልከው። ኦኬ ሀይሚን ብትሆኝ ነገሮች በጣም ስለከበዱ ያረሹ ነገር ትክክል ነው። ስለዚህ ሁለቱም ትክክል ናቸው። እዛም ትክክል ነው፣ እዚህም ትክክል ነው። እነ ትክክል እንዴት ናችሁ? ደህና ናችሁ? እኔማ ሁሉም ቦታ ትክክል ነው እና ሁለቱም ትክክል ናቸው። ስለዚህ ነገ ታርቀው ይመጣሉ። ከዛ ውጪ ቲክቶክ ላይ እናትሽ እንትን ትበል አባትሽ እንትን ይበል እያላችሁ የምትሳደቡ ሰዎች ደግሞ እናንተ ስድባችሁን አትረፋችሁ የምትቀሩ። እነሱ ነገ ታርቀው ፍቅር በፍቅር ሆኖ ሲመጡ ያኔ ምን ትሆናላችሁ? የት ልትገቡ እንደሆነ አላቅም። ስለዚህ እነሱ ነገ መታረቃቸው ስለማይቀር እናንተ ትርፍ ቃል አትናገሩ፣ አትሸወዱ። አብዛኛው ነገር ድራማ ነው። እኛን ሴንሲቲቭ ለማድረግ ነው የሚያደርጓት። አንዳንድ አክቶቻቸው ድራማ እየሰሩ እንደሆነ የሚያሳውቅባቸው ነገር አለና ብሩኬም ትክክል ነው ያለ አበሰው ስም ከተለጠፈበት ነገሮችን ለማጣራት ያደረገው ነገር ትክክል ባይሆንም ግን ፈጣሪ ያው የልቡን አይቶ በሆነ ተአምር እውነቱ እንዲወጣ አድርጎታል። ሀይሚም ሳትጎዳ እሱም ሳይጎዳ። ሀይሚን ብትሆን ትክክል ናት። እዩ እዛ ቤት ሄዳ ቢሆን ሀይሚ ትጎዳ ነበረ፣ ብዙ ነገር ይመጣ ነበረ፣ ፍቅራቸው መሀል ሌላ ችግር ይፈጠር ነበረ። እዩም ቢሆን ድጋሚ ያረገዝኩ ብላ ደግሞ ሌላ ችግር ትፈጥር ነበረ፣ ይሄ ነገር ይኖር ነበረ። ስለዚህ ሁለቱም ትክክል ናችሁ፣ ሁለታችሁም ትክክል ናችሁ። አሁን እኛ የምንፈልገው አብራችሁ እንድትሆኑ ብቻ ነው። ካላስ ጨርሻ